ዛሬ የምናየው እንዴት አድርገን ነው ኢሜል መርጅ ተጠቅመን የተማሪዎችን ትራንስክሪፕት መስራት የምንችለው የሚል ነገር አብረን የምናይ ይሆናል ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ወደ ቪዲዮ ስንሄድ እኔ የሰራሁት መጀመሪያ ላይ ኤክሴል ላይ ስለሆነ ኤክሴል ላይ ያሉትን ፎርማት በዚህ መልክ ነው ያስቀመጥኩት። በዚህ ጋር የተማሪዎች ስም አለ ወይ ደግሞ የሰራተኛ ስም እናንተ የፈለጋችሁትን ስም ማስገባት ትችላላችሁ። ከዛ ውጤታቸው እዚህ ጋር በዚህ ጎን ደግሞ አለ። ከዛ መጀመሪያ ሮው ላይ ያሉት የኮሎመኑ ስምም አለ። ስለዚህ የኮሎመኑ ስም ተጠቅመን ነው ዳይሬክትሊ ኢሜል መርጅ ላይ ማስገባት የምንችለው ማለት ነው። ይሄ ፋይል ሴቭ ያደረግነው በኦል ብለን ነው። ፋይል ኔሙ ኦል ነው ማለት ነው። እዚህ ጋር ማየት ትችላላችሁ ማለት ነው። ሴቭ ካረገን በኋላ እንደዚህ ካረገን በኋላ ከዚህ ወተን ወደ ወርድ እንሄዳለን ማለት ነው። ከዚህ እንውጣና ከዛ ወርድ ላይ ሄደን ደግሞ የኢሜል መርጁን እንከፍታለን ማለት ነው። አሁን እንዴት አድርገን ነው ኢሜል መርጅ ላይ የምንሰራ የሚል ነገር እዚህ ጎን አይተናል። ኤክሴል ላይ ያለውትን አይተናል። ወደ ወርድ መተን ደግሞ አሁን ይሄ መጀመሪያ ሊንክ ስላረኩ ወይ ደግሞ አፕሎድ ስላረኩ ነው ዳይሬክትሊ የሚጠይቀኝ ማለት ነው። እንደዚህ ብሎ ለእናንተ ላይመጣ ይችላል። እኔ ግን እንደዚህ ስለኝ የስ ብዬ ሊያልፍ እስቲ ከዛ በኋላ መጀመሪያ የሰራሁትን ትላንት ነው የሰራሁት እሱን ያመጣልኛል ማለት ነው። ይኸው በዚህ መልክ አምጥቶልኛል። እዚህ ጋር እኛ ማየት ያለብን ኢሜል መርጅ የሚል ነገር ነው በላይኛው በኩል ያለው ማለት ነው። እዛ ላይ ስንገባ በሁለት መልክ እኛ አፕሎድ ማድረግ እንችላለን ማለት ነው። አንደኛው ስታርት ኢሜል መርጅ በሚል ነገር ነው። ሌላ ደግሞ ሴሌክት ሪሲፒየንትስ በሚል ነገር ነው። እዛ ላይ ገብተን አሁን ለምሳሌ ስታርት ኢሜል ላይ አሁን በዚህ ጋር መተን ስቴፕ ባይ ስቴፕ ኢሜል መርጅ የሚል ነገር እንመርጣለን። ከዛ በኋላ እዚህ ጋር ኔክስት የሚል ነገር እነካለን ማለት ነው። ከዛ እንደዛ እያለን ነው ዳይሬክትሊ አፕሎድ የምናደርገው ማለት ነው። ወይ ደግሞ ሌላ ደግሞ የምንጠቀመው ሴሌክት ሪሲፒየንት የሚል ነገር አለ። እዚህ ጋር ስንገባ ዩዝ ኤግዚስቲንግ ሊስት የሚል ነገር አለ ማለት ነው። እሱን ክሊክ ስናደርገው ዳይሬክትሊ ወዴት ይወስደናል? ወደ ፋይላችን ማለት ፋይላችን አሁን ለምሳሌ ዴስክቶፕ ላይ ነው እኮ ያለው የኛ ማለት ነው። ስለዚህ ዴስክቶፕ ላይ ገብተን ፋይላችን አፕሎድ ማድረግ የምንፈልገውን ፋይል አፕሎድ እናደርጋለን ማለት ነው። ኦል የሚል እያያችሁ ነው አይደለ? እሱን አፕሎድ እናደርጋለን ማለት ነው። ለጊዜው እኔ አፕሎድ ስላደረኩ ዳይሬክትሊ ለእናንተ ለማሳየት ነው እንጂ አፕሎድ አድርጌያለሁ። ሌላ ደግሞ እዚህ ጋር አፕሎድ ካረጋችሁት በኋላ ኢንሰርት መርጅ ፊልድ የሚል ነገር ታያላችሁ ማለት ነው። እዛ ላይ ስትገቡት አሁን ለምሳሌ መጀመሪያ ላይ ይሄ ፎርማት አለ። ስቱደንት ኔም የሚል ነገር አለ። ስቱደንት ኔም ፊት ለፊት ምንድነው ያለው? ፉል ኔም የሚል ነገር አለ። ከዛ እዚህ ጋር በሁለቱም ጎን ምልክቱን እያያችሁ ነው አይደለ? ይሄ ማለት ከየት እንደመጣ ለማሳየት እዚህ ጋር ፉል ኔም የምትል እቺ ናት ማለት እቺን ክሊክ ሲያደርግ እቺ ነገር ትመጣለች ማለት ነው። ከዛ እዚህ ጋር ሴክስ ብዬ መጀመሪያ እጽፋለሁ። ከዛ በኋላ ሴክስ እቺ ደግሞ የሁለተኛ ደግሞ ከየት ነው የምትመጣው? ከዚህ ትመጣለች ማለት ነው። ሌላ ደግሞ ዳይሬክትሊ ኤጅ ነው። ኤጅም እንደዛ ነው ማለት ነው። ሌላ የቀረ ነጥባቸው ነው። ነጥባቸው እንዴት መግባት አለበት የሚል ነገር ነው። ለምሳሌ እዚህ ጋር ያሉት ቶታል 11 ኤ ፈርስት ሴሚስተር የሚል ነገር ነው። እሱን ለማግኘት ዳይሬክትሊ እናንተ እዚህ ውስጥ ገብታችሁ ነው። ይሄ ማለት የኤክሴሉ ኮለመኑ የኤክሴሉ ርዕስ ማለት ነው። እያንዳንዱ ኮለመን የራሱ ስም አለ አይደለ? መጀመሪያ ላይ ያለው ስም ማለት ነው። እሱን ይወስዳል ማለት ነው። እሱን ወስዳችሁ ነው እናንተ ማስገባት ያለባችሁት ማለት ነው። በምትፈልጉት ቦታ ላይ ክሊክ አድርጋችሁ ከዛ እዚህ ትገባላችሁ። ከዛ የምትፈልጉትን ኢንሰርት ታደርጉታላችሁ ማለት ነው።
እንደዚህ እያደረጋችሁ ነው እናንተ የምታስገቡት ማለት ነው። ከዛ በኋላ እንደዚህ ካደረጋችሁት በኋላ መጨረሻ ላይ ፕሪቪው ሪዛልት የሚል ነገር አለ። ፕሪቪው ሪዛልት ስትነኩት ሪዛልቱን ዲስፕሌይ ያደርጋል ማለት ነው። ከዛ በኋላ እናንተ ታያላችሁ ማለት ነው። አሁን ሪዛልቱ ትክክል ነው ትክክል አይደለም የሚል ነገር እዛ ኤግዛት ላይ ያለውና እዚህ ላይ ያለውን ለእያንዳንዱ ተማሪ ቼክ ማድረግ አለባችሁ ማለት ነው። ከዛ በቀላሉ ለሁሉም ተማሪ በአንዴ መስራት ትችላላችሁ ማለት ነው። ሌላ መጨረሻ ላይ እናንተ የምትፈልጉት በወርድ ነው ወይስ በፒዲኤፍ ነው ዳውንሎድ አድርጌ መጠቀም የምፈልገው የሚል ነገር እዚህ ጋር መታችሁ ፊኒሽ ኤንድ መርጅ የሚል ላይ ክሊክ ካደረጋችሁት በኋላ እቺ ነገር ትወጣለች ማለት ነው። ከዛ የመጀመሪያው ኤዲት ኢንዲቪጁዋል ዶክመንት የሚል ነው። እሱ ላይ ስትነኩት ዳይሬክትሊ በወርድ ነው ይሄ ሙሉን የተማሪውን ሙሉ ዳውንሎድ የሚያደርገው ማለት ነው። ሌላ ግን ፕሪንት ዶክመንት የሚል ነገር ከተጠቀማችሁት ዳይሬክትሊ በፒዲኤፍ ነው ሴቭ የሚያደርገው ማለት ነው። እዚህ ላይ ፒዲኤፍ ስለሆነ ኤዲት ማድረግ አትችሉም ማለት ነው። ወደዚህ ስትመጡት ግን ኤዲት ኢንዲቪጁዋል የሚል ላይ ከሆነ ግን በወርድ ስለሆነ በማንኛው ሰዓት ኤዲት ማድረግ ትችላላችሁ ማለት ነው። እንደኔ የመጀመሪያው ብትጠቀሙት በጣም አሪፍ ነው ማለት ነው። የዛሬ ትምህርታችን እዚህ ላይ ይበቃል። ሌላ ቀን በሌላ ትምህርት ደግሞ እንገናኛለን ማለት ነው።